ሰበር ዜና ተሰምቷል። መከላከያ ትግራይን ለመቆጣጠር ጦሩን አሰማራ። 8 የሰራዊቱ እዞች ትላንት መሰማራታቸውም ታውቋል። ሁለቱ ከፍተኛ ጀነራሎች በበኩላቸው መቀሌን በአንድ ወር ውስጥ ሙሉ በሙሉ እንቆጣጠራለን ብሏል። ለዚህም ከፌዴራል መንግስቱ ትዕዛዝ ተቀብለናል ሲሉም ተደምጧል። አንድ የህወሓት ከፍተኛ አመራር በበኩላቸው ጀነራል ባጫ ደበሌ ሆይ መጨረሻው ደርሷልና መሸሸጊያን አዘጋጅ የሚል አነጋጋሪ መልእክትም ልኳል። የወልቃይት ጉዳይ በህግና ዘላቂ ሰላምን በሚያረጋግጥ የህዝቦች ውይይት መፈታት አለበት ሲሉም ጠቅላይ ሚኒስትር አብይ አህመድ ትላንት ማምሻቸውን ተናግረዋል። ይህ ኢትዮ ፕላስ ሚዲያ ነው። ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተመረጡ እናንተን የሚመጥኑ መረጃዎችን ይዘን መጥተናል። አስቀድማችሁ መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉም በአክብሮት እንጠይቃችኋለን። ይህንን ስለምታደርጉም ከልብ እናመሰግናለን። አሁን ወደ መረጃዎቹ በቀጥታ እናልፋለን። ነገሮች በፍጥነት እየተቀያየሩ ነው። በትግራይ ጦርነቱ የሚቀሰቀስበት እድል እንዳለም ለጉዳዩ ቅርበት ያላቸው ምንጮች ከያቅጣጫው እየዘገቡ ነው። መሬት ላይ ያለው እውነታ ጦርነቱ ሊፈነዳ የቀናት ዕድሜ እንደቀረው የሚያሳብቅም ሆኗል። ዛሬ በወጣ መረጃ መከላከያ ሰራዊት 8 የሰራዊትን እዞች ወደ ትግራይ ክልል ማንቀሳቀሱ ታውቋል። ህወሓት በበኩሉ በሁለት ግንባሮች መጠነ ሰፊ ስምሪት እያደረገ እንደሆነም ታውቋል። በሌላ በኩል የህወሓቱ ከፍተኛ አመራር ለጀነራል ባጫ ደበሌ የላኩት መልእክትም ትኩረትን ስቧል። በዝርዝር የምናስደምጣችሁ ይሆናል። መቀሌን በአንድ ወር ውስጥ ለመቆጣጠር ዝግጅታችንን ጨርሰናል ሲሉ እነ ጀነራል ጻድቃን ገብረተንሳይ በይፋ ተናግረዋል። ጀነራሉ ከፌዴራል መንግስቱ ልዩ ፍቃድ አግኝተናል፣ በቅርቡ መቀሌን ነጻ እናወጣለን፣ ዝግጅትም ጨርሰናል ብለዋል። በዝርዝር እናስደምጣችኋለን። በብልጽግና ቤት ውስጥ የሀሳብ ክፍፍሉ እንደቀጠለ እንደሆነም ታውቋል። የገዢው ፓርቲን አቋም የሚቃረኑ አባላቱ ከባባድ ሀሳቦችን እያስተጋቡ እንደሆነም ታውቋል። በዘገባችን ተካቷል። የተወደዳችሁ የኢትዮ ፕላስ ቤተሰቦች እነዚህንና ሌሎች መረጃዎችን እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ እንድታደርጉ እንጠይቃችኋለን። አሁን በቀጥታ ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም መቀሌን በአንድ ወር ውስጥ ለመቆጣጠር ዝግጅታችንን ጨርሰናል ሲሉ እነ ጀነራል ጻድቃን ገብረተንሳይ በይፋ ተናግሯል። ጀነራሉ ከፌዴራል መንግስቱ ልዩ ፍቃድ ማግኘታቸውንም ተናግሯል። በቅርቡ መቀሌን ነጻ እናወጣለን፣ ዝግጅትም ጨርሰናልም ሲሉም ተናግሯል። ከመቀሌ ሸሽተው በአፋር ክልል የራሳቸውን ጦር ያደራጁ ጀነራሎች በአንድ ወር ውስጥ ትግራይ ለመቆጣጠር እቅድ መንደፋቸው ተሰምቷል። በነ ጀነራል ወዲ አንጥሩ የሚመራው ሀራ መሬትና የነ ጀነራል ጻድቃን ገብረተንሳይ የለውጥ ፈላጊዎች ኃይል ከፌዴራል መንግስቱ ጋር በመተባበር ወደ መቀሌ ለመዝመት ዝግጅት እያደረጉ ነው ተብሏል። እነዚህ ኃይሎች የፌዴራል መንግስት በህወሓት ላይ እርምጃ እንዲወስድ በአዲስ አበባ መስቀል አደባባይ ባለፉት ሳምንታት ሰልፍ በመውጣት ጠይቋል። ከዚያም በኋላ ወደ ትግራይ ለመግባት እየተዘጋጁ እንደሆነም መረጃዎች አመላክተዋል። በአጭር ጊዜ ውስጥ ትግራይን ለመቆጣጠር ያስችለናል ባሉት እቅድ ላይ አፋር ክልል የመሸገውን ሀራ መሬት ጀነራሎችን ጨምሮ በአዲስ አበባ መምከራቸውም ታውቋል። በስብሰባው ላይ የተገኙት ጀነራሎቹ ከፌዴራል መንግስት ጋር በመቀናጀት ህወሓትን ከአንድ ወር ባነሰ ጊዜ ውስጥ ማስወገድ እንደሚቻልም ግምገማ ማድረጋቸው ታውቋል። የፌዴራል መንግስት በህወሓት ላይ እርምጃ ይውሰድ በሚል ወደ መቀሌ ዘመቻ እንዲታወጅ ግፊት እያደረጉ የሚገኙት ሌተናል ጀነራል ጻድቃን ገብረተንሳይ ህወሓት ተፍረክርኳልም ብለዋል። ጀነራሉ ወደ መቀሌ ስለመዝመት በተመከረበት መድረክ በአንድ ወር ልንገባ እንችላለንም ብለዋል። እኔ ትልቅ ተስፋ አለኝ፣ ምክንያቱም በትግራይ ያለው ኃይል በፖለቲካ ተሸንፏልም ብለዋል። ኃይላችንን መሰብሰብና መምታት ብቻ ነው የቀረን ማለታቸውም ተሰምቷል። ለዚህም አፋር ክልል የመሸገውን ሀራ መሬት ከመከላከያ ሰራዊት ጋር ተቀናጅተው ህወሓት ላይ ሊዘምቱ እንደሚችሉም መረጃዎች አመላክተዋል። ሀራ መሬት ከፌዴራል መንግስት ጋር ተቀናጅቶ እየሰራ መሆኑን በቅርቡ ያረጋገጡት የታጣቂ ቡድን ዋና አዛዥ ጀነራል ወዲ አንጥሮ ወደ ትግራይ ለመዝመት ተዘጋጅተናልም ብለዋል። ጀነራሉ በአዲስ አበባ ወደ መቀሌ ስለመዝመት በተመከረበት ስብሰባ ወደ ትግራይ ገብቶ ህወሓትን ከትግራይ ህዝብ ጫንቃ ለማውረድ ዝግጅታችንን ጨርሰናልም ብለዋል። ጀነራሉ በመድረኩ ላይ ባደረጉት ንግግር ሀራ መሬት ወደ ትግራይ ለመግባት ከመቻኮሉ የተነሳ ቀን ከሌት በተጠንቀቅ ቆሞ እየጠበቀ ነው ሲሉም ተደምጧል። ጀነራል ጻድቃን ከአዲስ አበባ ያቀዱት ወደ መቀሌ የመዝመት ዝግጅት አሁን ላይ በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ሊፈነዳ መቃረቡን አመላካችም ሆኗል። ከቀን ወደ ቀን እየተጋጋለ የመጣው ውጥረት መሬት ላይ ያለውን ወታደራዊ ፍጥጫ ይበልጥም አንሮታል። በዚህ ሰሞን ትግራይን ከአማራና ከአፋር ክልሎች ጋር በሚያዋስኑ አካባቢዎች ሰፊ ወታደራዊ እንቅስቃሴዎችም እየታዩ ነው። ህወሓት በበኩሉ በራያ በኩል መጠነ ሰፊ ኃይሉን ሲያንቀሳቅስ፣ በመንግስት በኩልም ከባድ መሳሪያዎችን ጨምሮ ወደ ትግራይ አዋሳኝ አካባቢዎች
እየተጠጉ እንደሆነም መረጃዎች ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ የወልቃይት ይገባኛል ውዝግብ መፈታት ያለበት በህግና ዘላቂ ሰላምን በሚያረጋግጥ የሁለቱ ክልሎች ህዝቦች ውይይት ነው አሉ። ጠቅላይ ሚኒስትሩ በሀገራዊ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ዙሪያ ባደረጉት ቆይታ የመደመር መንግስት ከወሰን ይገባኛል ጥያቄዎች ጋር በተያያዘ በሚነሱ ጥያቄዎች ላይ የሚከተለውን አቋም እንደያዘ አስረድተዋል። ለእነዚህ ጥያቄዎች በሚዛናዊነትና በሙሉ እይታ ከሚሰጡ ዘላቂ ሰላምን ከሚያረጋግጡ ምላሾች ውጭ ያሉ መንገዶችም የመደመር መንግስት መርህ እንዳልሆኑ አስገንዝበዋል። ለአጭር ጊዜ እፎይታና ደስታ ሲባል የሚወሰኑ ውሳኔዎች መልሰው ግጭት የሚቀሰቅሱ መሆናቸውን አንስተው በዚህ መንገድ ዘላቂ ሰላም፣ ልማትና አብሮነትን ማረጋገጥ አይቻልም ብለዋል። ዳግም ግጭት ከሚፈጥሩ ውሳኔዎች ይልቅ ጊዜ ወስደን ተወያይተን ህግንና ስርዓትን ተከትለን ህዝብን ባሳተፈ መንገድ ብንወስን ዘላቂ ሰላም ማረጋገጥ እንችላለንም ብለዋል። የመደመር መንግስት በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳበት የወልቃይት ጉዳይም በዚሁ አግባብ መፈታት አለበት የሚል አቋም እንዳለው አንስተዋል። በአንድ አካባቢ ለሚነሱ ጥያቄዎች ምላሽ ለመስጠት ሲሞከር በሌላ አካባቢ ተመሳሳይ ጥያቄ ያስነሳል ያሉት ጠቅላይ ሚኒስትሩ ለዚህ ማሳያ ከሚሆኑ ጥያቄዎች አንዱ የወልቃይት ጉዳይ መሆኑንም አንስቷል። የወልቃይት ይገባኛል ጥያቄ ለረጅም ጊዜ በአማራ ክልል በኩል ሲነሳ መቆየቱን አንስተው ይህንን ጥያቄ የሚመች እድል አግኝቻለሁ ብሎ ለማስመለስ መሞከር ነገ ላይ እንደሚበላሽ አስረድቷል። ከዚህ ቀደም የክልሎች ስሪት በህዝቦች ውይይት የተፈጸመ ቢሆን ለረጅም ጊዜ ጥያቄ ሆኖ አይቀጥልም ነበር ያሉት ጠቅላይ ሚኒስትሩ አሁንም ስለተመቸን እናድርግ ማለት ያንን ስህተት የሚደግም አካሄድ መሆኑን አንስቷል። በወልቃይት ጉዳይ በትግራይ ክልል በኩል የሚነሳው ጥያቄ አካባቢውን በጦርነቱ ምክንያት አጣነው እንጂ በእኛ ክልል ስር ይተዳደር ነበር የሚል ነው ብለዋል። አሁን ላይ ለአማራ ህዝብ ህልውና እንታገላለን የሚሉ አካላት ጭምር ይህንን አካባቢ ውሰዱት፣ ይገባችኋል፣ አብረናችሁን እንዋጋለን ብለውናል። እየከለከለን ያለው የፌዴራል መንግስት ነው የሚል ጥያቄ ከትግራይ እየቀረበ እንደሆነም አንስተዋል። በቀጣይ መረጃችን ደግሞ በብልጽግና ቤት ውስጥ የሀሳብ ክፍፍሉ ቀጥሏል። የገዢው ፓርቲን አቋም የሚቃረኑ አባላቱ ከባባድ ሀሳቦችን እያስተጋቡ ነው ተብሏል። በሀገራዊ ምክክሩ የመንግስት አደረጃጀትና ቅርጽ በተሰኘው አጀንዳ ላይ ተሳታፊዎች ባደረጉት ምክክር የፌዴራል አወቃቀር ፌዴራሊዝም ሆኖ እንዲቀጥል አብዛኛው ምክር ሀሳብ መቅረቡን፣ በመንግስት አደረጃጀት ደግሞ የጠቅላይ ሚኒስትሩና የፕሬዝዳንቱ የስልጣን ጉዳዮች በአመዛኙ አከራካሪ ሀሳቦች እንደቀረቡበት ታውቋል። በ10ና 50 ሰዎች የተደራጁ ንዑሳን ጥቃቅን ቡድኖች በስምንቱም አጀንዳዎች ተወያይተው ካነሷቸው ሀሳቦች ውስጥ 250 ሰዎችን ለያዘው ቡድን ሲያቀርቡ ያልተካተቱት እንዲካተቱ የሚደረግበትና 250ዎቹ ምክር ሀሳቦቹን የሚያጠናክሩበት ውይይት ትላንት ቀጥሎ ተደርጓል። ይሄው ተግባር ከተከናወነባቸው አጀንዳዎች መካከል አንዱ የሆነው የመንግስት አደረጃጀትና ቅርጽ የተሰኘው አጀንዳ ሲሆን 250 ሰዎችን በያዘው ቡድን ምን ሀሳቦች እንደተነሱም ማብራሪያ ተጠይቋል። በዚሁ አጀንዳ 10፣ 50ና 250 በያዙ ሰዎች የተደራጁ ቡድኖች ሀሳብ በማጠናቀርና በጸሐፊነትና በሰብሳቢነት እየሰሩ ያሉት አቶ ሰለሞን ገብሬ የምክር ሀሳቦችን ጥቅምና ጉዳት ጨምሮ ተዘርዝሮ 250 ሰዎችን በያዘው ቡድን ምክረ ሀሳብ የማቅረቡ ጉዳይ ተጠናቆም ለቀጣዩ 500 ሰዎች የያዘ ቡድን ዝግጁ መሆኑንም አብራርቷል። በመንግስት አደረጃጀትና ቅርጽ አጀንዳ የመንግስት አደረጃጀት ፓርላሜንታዊ ወይም ፕሬዝዳንታዊ ይሁን የሚሉ አማራጭ ምክረ ሀሳቦች መቅረባቸውን የገለጹ ሲሆን የጠቅላይ ሚኒስትሩና የፕሬዝዳንቱ ስልጣን አመራረጥ አከራካሪም ሆኗል። በኢትዮጵያ የመንግስት አደረጃጀት ጠቅላይ ሚኒስትሩ በፓርላማ ፕሬዝዳንቱ ደግሞ ርዕሰ ሆኖ በጠቅላይ ሚኒስትሩ ይቀርባሉ። ይህንን ተከትሎ ተመካካሪዎች ከስልጣን ክፍል ጋር በተያያዘ የተለያዩ ምክረ ሀሳቦችን አቅርበዋል። አቶ ሰለሞን እንደገለጹት ፕሬዝዳንቱ ውሳኔ ሰጭ አይደለም፣ እንግዳ ተቀባይና እንግዳ ሸኝ ነው። ስለዚህ ፕሬዝዳንት ቢሮ ውስጥ የሚመደበው በጀት ውሳኔ የማይሰጥበት የሚባክን ነው ብለዋል። ስለዚህ ሁለቱም ስልጣኖች ተጠቅልለው ከፕሬዝዳንቱ ጋር ይሄዱ፣ አንድ ርዕሰ ብሔር ይኑረን የሚል ሀሳብ ከተሳታፊዎችም ቀርቧል። በአንጻሩ ደግሞ ፕሬዝዳንቱም ጠቅላይ ሚኒስትሩም ኖሮ ስልጣን ላይ ግን ይካፈሉ፣ ሁለቱም በየራሳቸው የሚጠየቁበት የኃላፊነት ስልጣን ይከፋፈሉና ያንን ስርዓት እንከተል መባሉንም ተናግሯል። በተያያዘ ፕሬዝዳንታዊን ከመምረጥ ቀጥታ አሁን ባለው በፓርላማ በሚመረጠው መንገድ ይመረጥና የሁለቱንም ስርዓት ጠቅልሎ ያዝ የሚል ሀሳብም እንደተነሳ መረጃዎች አመላክተዋል። ወደ መጨረሻው መረጃችን ስናልፍ ዛሬ በወጣ መረጃ መከላከያ ሰራዊት 8ቱን የሰራዊቱን እዞች ወደ ትግራይ ክልል ማንቀሳቀሱ ታውቋል። ህወሓት በበኩሉ በሁለት ግንባሮች መጠነ ሰፊ ስምሪት እያደረገ እንደሆነ መረጃዎች ጠቁመዋል። በሌላ በኩል የህወሓቱ ከፍተኛ አመራር ለጀነራል ባጫ ደበሌ
የላኩት ደብዳቤ ትኩረትን ስቧል። ሞንጆሪኖ ሁሉም የመከላከያ እዞች ወደ ትግራይ መንቀሳቀሳቸው ይፋ አድርጓል። ትግራይን ለመቆጣጠር ተዘጋጅተዋልም ብለዋል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባን መርተዋል። ኃላፊዋ በስብሰባው ላይ ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካዊ ውጥረትም ማብራሪያ መስጠታቸው ታውቋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናልን ብለዋል። በፍጹም እዚህ ደርሰን አንሰበርም በማለትም ሀሳባቸውን ተናግሯል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል መሬት ያረገጠ ክስም ሞንጆሪኖ አቅርበዋል። ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉም ሰሞንኛው ነጠላ ዜማን ደግመውታል። የፕሪቶሪያን ስምምነት ስንፈርም የጦርነቱን አጥፊነትና የሰላምን ትርጉም ተረድተን እንጂ ስምምነቱ ጉድለት የሌለበት ሆኖ አይደለም ሲሉም ተናግሯል። በሰላማዊ መንገድ የትግራይ መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተሰደደውና የተፈናቀለው ህዝብ ወደ ቀዬው እንዲመለስም ማድረግ ይኖርብናል ብለዋል። ቀጥሎም የፌዴራል መንግስት ከስምምነት በላይ የሰራዊት እዞችን ከ4 በላይ ሜካናይዝድ ክፍለ ሰራዊትና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስከሚያጠፋን አንጠብቅም፣ አንፈቅድም ብለው ተናግሯል። ይህ በእንዲህ እንዳለ በኬንያ የኢትዮጵያ አምባሳደርና የጦር ሰራዊት ከፍተኛ አዛዥ ጀነራል ባጫ ደበሌ ስለ ህወሓት የውጊያ አመራርና ማዘዣ ጣቢያ በመገናኛ ብዙሃን ሰጥቷል የተባለውን አስተያየት ተከትሎ ከህወሓት በኩል ጠንከር ያለ ምላሽም ተሰጥቷል። ጀነራል ባጫ ደበሌ ሰጡት በተባለው መግለጫ ህወሓት እንደገና ወደ ውጊያ የሚገባ ከሆነ እንቅስቃሴውን ከመቀሌ ይልቅ አስመራ ሆኖ ለመምራት እንደሚገደድ ያላቸውን እምነትም ገልጸዋል። ይህንን አስተያየት ተከትሎ በፌስቡክ ገጻቸው ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስግዶም የአምባሳደሩ ንግግር የበሸሸቅ ፖለቲካ እንደሆነ በመግለጽ ጠንከር ያለ ትችትም ሰንዝሯል። አቶ ሚካኤል በጽሁፋቸው የትግራይ ህዝብ የመጀመሪያ ምርጫው ሰላም ቢሆንም ህልውናውን ለማስከበር በሚደረጉ እንቅስቃሴዎች ግን አስፈላጊ የሆኑ እርምጃዎችን እንወስዳለንም ብለዋል። አክለውም ስለ ውጊያ ስልት፣ ስለ ማዘዣ ጣቢያ ቅርበትና ርቀት እንዲሁም ስለሚጠቀሙበት ቴክኖሎጂ አምባሳደሩ ለባለሙያዎች እንዲተውትና የራሳቸውን ቀጣይ ህይወት በማስተካከል ላይ እንዲያተኩሩም የሚል ጠንከር ያለ ምላሽን ሰጥቷል። አቶ ሚካኤል ልጅ ለእናቱ ምጥ አታስተምርም፣ ጊዜው ደርሷልና ይፍጠኑ፣ አምባሳደርነቱ እስከ መጨረሻው ሊያጡ ስለሆነ ቀጣይ ህይወቶን ያስተካክሉ በማለትም ለጀነራል ባጫ ቀጥተኛ የሚመስል ጽሁፍም አስፍሯል። የቃላት ምልልስ በማህበራዊ ሚዲያ ተጠቃሚዎችና በፖለቲካ ተንታኞች ዘንድ የተለያዩ አመለካከቶችንም አስነስቶ ቀጥሏል። የተወደዳችሁ የኢትዮ ፕላስ ቤተሰቦች ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቀዋል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ስለምትሆኑ ከልብ እናመሰግናለን። መልካም ቀን